በግዳጅ ስለተካሄደውና በሚሊዮኖች ስለከሰረው የአዲስ አበባው የአርሰናል ኮንሰርት ምስጢር፣ የዋልድባ አባቶችን ስላስቆጣው የእሸቱ መለሰ ዘጋቢ ፊልምና ምሬት መንግስትን እንዴት ይገለብጣል ስለሚለው የዶክተር አለማየሁ ዋሴ እሸቴ ጥልቅ ፍልስፍና በሰፊው እንወያያለን። ለአፍታ አብራችሁን ቆዩ። ቅዳሜ ግንቦት 29 ቀን 2018 ዓ.ም በአዲስ አበባ ስቴዲየም የተካሄደው የአነጋጋሪው የአርሰናል ድል ማክበሪያ ኮንሰርት ከዕቅዱ እስከ ፍጻሜው በከፍተኛ ውድቀትና ኪሳራ ተጠናቋል። ታሪኩ የሚጀምረው ከ4 ወራት በፊት ነው። ተስፉ ኪሮስ የቫርዳስ ክለብ ባለቤትና ታላላቅ የሙዚቃ መድረኮችን በማዘጋጀት የሚታወቅ የኪነ ጥበብ ቤተሰብ ነው። ከ4 ወራት በፊት አርሴናል የሊጉን ዋንጫ ከወሰደ የሚካሄድ ኮንሰርት የሚል የዕቅድ ሰነድ ይዞ ወደ ከተማ አስተዳደሩ ቢሮ ለፍቃድ አቀና። ለባህልና ስፖርት ሚኒስቴር ደግሞ በጋራ የመስራት ጥያቄ አቀረበ። አርሴናል ዋንጫ ባይወስድስ ብለው ሲሞግቱት የአርሴናሉ ተስፈኛ ደጋፊ ተስፉ በቡድኑ እርግጠኛ ሆኖ አሳመናቸውና በአዲስ አበባ ስቴዲየም ግዙፍ የሙዚቃ ድግስ እንደሚደረግ ፍቃድ ተሰጠው። ኮሚቴ አዋቅሮ ለ4 ወራት ቅድመ ዝግጅቱን ሲያደርግ ቆየ። የተስፉ ተስፋ ተሳክቶ አርሴናል ዋንጫ ወሰደ። ለኮንሰርቱ ቀን ተቆረጠለት። ቲክቶከሮችን አስቀድሞ የማስተዋወቅ ስራው በስፋት ተካሄደ። ከ10 በላይ ታዋቂና ሌሎች አዳዲስ ድምፃውያን ስራዎቻቸውን ለማቅረብ ውል ፈረሙ። 30,000 የመግቢያ ትኬትና 30,000 ማሊያ ተዘጋጀ። 11 ሚሊዮን ብር የወጣባቸው የድምፅ መሳሪያዎች አዲስ አበባ ስቴዲየም ላይ ተገጠሙ። ትኬት መሸጥ ተጀመረ። በጥቅሉ 30 ሚሊዮን ብር የሚጠጋ ወጪ ለኮንሰርቱ ፈሰሰ። ኮንሰርቱ አንድ ሳምንት ሲቀረው አርሲ ላይ የኦርቶዶክስ እምነት ተከታዮች በአሰቃቂ ሁኔታ ተገደሉ። መኖሪያ ቤቶችና አብያተ ክርስቲያናት ተቃጠሉ። ባለማዕተቦችም ተሰደዱ። ይህም ኢትዮጵያውያንን አስቆጣ። በዚህ ምክንያት ኮንሰርቱ እንዲሰረዝ አሊያም እንዲራዘም ከፍተኛ ዘመቻ ተከፈተ። ሰሚ ግን አልነበረም። በኮንሰርቱ ዋዜማ ድምፃውያኑ በስታዲየም ተገኝተው ልምምድ አደረጉ። ብዙዎች በውሳኔያቸው ተከፉ። የኮንሰርቱ ዕለት ማለዳ አዘጋጆቹ ከለንደን የመጡ የቀድሞ የአርሰናል ተጫዋቹ ኢማኑኤል ኢቡዌ እና የአርሰናል ደጋፊ ቴሌቪዥን አቅራቢዎችን ተቀብለው አዲስ አበባን ሲያስጎበኙ ከተሳታፊ ድምፃውያን መካከል ጥቂቶቹ በጠነከረው ህዝባዊ ግፊት ምክንያት ራሳቸው ከኮንሰርቱ አገለሉ። ታደለ ሮባ፣ ሳሚዳን እና ራሄል ጌቱ ቀደሙ። ዮ ማሪዮስ ተከተለ። 4 ድምፃውያን አዘጋጆቹንና ታዳሚውን ይቅርታ ጠይቀው ስራዎቻቸውን እንደማያቀርቡና እንደማይጋኙ በይፋ አሳወቁ። ይህንን ተከትሎ አዘጋጆቹ ለከተማ አስተዳደሩ እንዲሁም ለባህልና ስፖርት ሚኒስቴር ኮንሰርቱ እንዲራዘም ሐሳብ አቀረቡ። ምክንያቶቻቸው ደግሞ የተወሰኑ ድምፃውያን አንሳተፍም እንዳሉ፣ ቀሪዎቹም እንዲራዘም እንደጠየቁ፣ በዘመቻው ምክንያት የሚጠበቀውን ያህል ትኬት እንዳልተሸጠና የገዙትም በሀዘኑ ምክንያት እንደማይገኙ በተለያዩ መንገዶች እንዳሳወቁ፣ የሚዲያና የህዝቡ ጫና እንደጨመረ በማስረዳት በመጨረሻው ሰዓትም ቢሆን ለሌላ ቀን እንዲተላለፍ ጠየቁ። ሆኖም ኮንሰርቱ መካሄድ እንዳለበት ከመንግስት አካላት አስገዳጅ መመሪያ ተሰጣቸው። መሰረዙ ለገጽታ ግንባታ ጥሩ እንዳልሆነና እኛ ተመልካች እናመጣለን አታስቡ ተባሉ። ኮንሰርቱን የማያካሄዱ ግዴታም ተጣለባቸው። ቀድመው አንሳተፍም ካሉት ድምፃውያን ውጭ ያሉት አብዛኞቹ አርቲስቶችም በአካል ተገኝተው የተወሰኑት ማናጀሮቻቸውን ልከው የመግቢያ ባጅ ወሰዱ። ከአዘጋጆቹም ጋር ተወያዩ። አንዳንዶቹ የአዘጋጆቹን ጭንቀት ተረድተው ስራዎቻቸውን ለማቅረብ ሲስማሙ፣ አንዳንዶቹ በመገኘትና ባለመገኘት መሃል ተንሳፈው ለአመሻሹ ኮንሰርት ተቀጣጥረው ተለያዩ። የኮንሰርቱ ምሽት የተመልካች ድርቅና ህዝባዊ እምቢተኝነት ያላስደሰተው መንግስት የኮንሰርቱን ኃላፊነት ከአዘጋጆቹ ነጥቆ መዘወር ጀመረ። የከተማው አስተዳደር የፓርቲውንና በተለያየ ክንፍ ያደራጃቸውን የማህበር አባሎችን እያሰለፈና የተዘጋጀውን የአርሴናል ማሊያ እያደለ በነፃ ስቴዲየም አስገባቸው። እነዚህ ሰዎች በነፃ ገብተው አዘጋጆቹን ለኪሳራ ከመዳረጋቸው በተጨማሪ ነፃ የመጠጥ ኩፖን እየተሰጣቸው በድራፍት ቺርስ ሲባባሉ አመሹ። ቀድመው እንደማይመጡ ካሳወቁ 4 አርቲስቶች በተጨማሪ ቀን ላይ የመግቢያ ባጅ የወሰዱ ሌሎች 4 ድምፃውያን ደግሞ ደብዛቸው ጠፋ። ልጅ ሚካኤል፣ ሮቤል ሚደቅሳ፣ አማኑኤል የማንና ሚኳን ኮንሰርቱ ላይ አልመጡም። በጥቅሉ ከ10 ተጠባቂ ድምፃውያን መካከል 8ቱ አልተገኙም። ከነዚህ ውስጥ በቅርቡ አልበም ያወጣው ሚካኤል አትክልት ለዚህ ኮንሰርት ብሎ ከአሜሪካ ሲያትል ተነስቶ አዲስ አበባ ቢመጣም መጨረሻ ላይ ሐሳብ ከቀየሩትና ከቀሩት ውስጥ ይገኝበታል። እናም የኮንሰርቱ ከ80 ከመቶ በላይ ቆይታ በዲጂዎች ሙዚቃዎችና በቲክቶከሮች ጭፈራ ተሸፈነ። በዕለቱ ተገኝተው ስራዎቻቸውን ያቀረቡት ድምፃውያን ደግሞ አስጌ ዴንዳሾ፣ አዲስ ሙላት፣ ሊያ ግርማና ኪስማው ብቻ ሆኑ። አነጋጋሪው ኮንሰርት በትርፍ ሳይሆን በበዛ ክስረት ተፈጽሟል። አዘጋጆቹ ያወጡትን ሩብ ያህል ሳያገኙ የለፉትን ሲሶ ያህል ሳይካሱ ድግሳቸውን ለበላተኛ አስረክበው በገንዘብ በሞራልም ከስረው ወጡ። ከመንግስት ጫና በተጨማሪ ለውሳኔ በመዘግየታቸውና ኮንሰርቱን ወደ ሌላ ቀን የማሸጋገር እድላቸውን በማበላሸታቸው ዋጋ ከፍሏል። ብዙ ወጪ አውጥተዋል የሚሉት አዘጋጆቹ ስኬትና ትርፍን ሳያሳኩ መና ቀርተዋል።
ከህብረተሰቡ ጋር የተጋባውና ለገጽታ ግንባታ ተጨንቆ ኮንሰርቱን የተቆጣጠረው መንግስትም አብዝቶ በስሯል። የህዝብ መቀለጃውን ራሱን አስቀምጧል። ለአርሴናል የደጋፊዎች ቴሌቪዥን የታሰበው መልካሙን የማሳየት እቅድም ሰዎቹ ሁኔታውን ተረድተውና በሚዲያዎቻቸው ብዙዎች ተቃውሞን በመላካቸው መንግስት የታሰበውን ያህል ሙገሳ ሳያገኝ ከስሮ ጨርሷል። ከቅዳሜው ኮንሰርት ያተረፉት ሳይመጡ የቀሩት ድምፃውያንና በነፃ ገብተው በነፃ ድራፍታቸውን ጨልጠው በተዘጋጀላቸው የነፃ መኪና ወደ ቤታቸው የተመለሱት የመንግስት ገጽታ ገንቢዎች ብቻ ሆነዋል። ታምሮ አለሙ እንደዘገበው ክስተት በኢትዮጵያ የኪነ ጥበብ ታሪክ ውስጥ የስልጣንና የህዝብ ስነልቦና ሲጋጩ የሚፈጥረውን ትልቅ መስቀልቅል ያሳያል። የታሪክ ተመራማሪዎችና ማህበራዊ ሳይንቲስቶች እንደሚስማሙበት የፖለቲካ ስርዓቶች የህዝብን የውስጥ ሀዘንና ሮሮ ወደ ጎን በመተው ለገጽታ ግንባታ ብቻ ሲጨነቁ ውጤቱ ይፋ የህዝብ እምቢተኝነትና የሞራል ክስረት መሆኑ አይቀሬ ነው። ወደ ሁለተኛው አጀንዳችን ስንሻገር በቅርቡ ኮሜዲያን እሸቱ መለሰ ስለ ጥንታዊና ታሪካዊ የዋልድባ ገዳም የሰራው ዘጋቢ ፊልም ማህበራዊ ሚዲያውን ከማነጋገሩም በላይ በገዳሙ የሚኖሩ አባቶችን ታላቅ ቁጣና ሀዘን ቀስቅሷል። በገዳሙ የሚገኙ አባቶች ከእግረኛው ሚዲያ ጋር ባደረጉት ቆይታ በእሸቱ ስራ እጅግ ማዘናቸውንና መከፋታቸውን በይፋ ተናግረዋል። መልእክቱ የተላለፈበት መንገድ ሁላችንንም አስከፍቶናል፣ የቦታውን ህግና ስርዓት የጣሰ ነው ሲሉ በቁጭት ገልጸዋል። አባቶቹ ዘጋቢ ፊልሙን በጥብቅ የተቃወሙባቸውና እውነታው ሌላ ነው ያሉት የዋልድባ ገዳም አባቶች በቪዲዮ ላይ የሴቶች ገዳም ተብሎ የተጠቀሰው ፍጹም ስህተት መሆኑን አባቶች አስረድተዋል። ዋልድባ የወንዶች ገዳም ብቻ መሆኑንና በገዳሙ ህግ መሰረት የሴት ገዳም የሚባል ነገር ፈጽሞ እንደማይፈቀድ አስታውቋል። ይህ ስራ በጥናትና በስርዓት ተቀናጅቶ ስክሪፕት ተጽፎለት ገዳሙ ድረስ ታስቦበት የተሰራ የፊልም ዓለም ስራ እንጂ ገዳማዊ ህይወትን በአጠቃላይ የሚወክል አይደለም ብለዋል። እናቶችን እያሯሯጡ ያን ያህል ካራክተር ማሳየት ገዳማዊ ስብዕናን አይገልጽም ሲሉ ተችቷል። ገዳሙ የራሱ የሆነ ጥብቅ ህግ አለው። ከውጭ የመጡ መነኮሳት ቀርቶ ጳጳሳትም ቢሆኑ ዝም ብለው ገብተው መቀደስና ስጋው ደሙን መቀበል የማይችሉበት ቦታ ላይ የተሰራው ድራማዊ መሰል ስራ የገዳማውያኑን ችግር አጉልቶ ገቢ ለማሰባሰብ የሚቀሰቀስ አይደለም። ከዚያ ይልቅ ፊልሙ ዓለማዊ እይታን ያነገበ ነው ብለውታል። ስለ ዋልድባ ገዳምን ታሪክና ስርዓት በተጻፉ ድርሳናት ላይ እንደተጠቀሰው ዋልድባ የነገስታትና የዓለማውያን ፈቃድ የማይሰራበት የብህትውና ስፍራ ነው። ማህበራዊ ሳይንቲስቶችና የቤተ ክርስቲያን ተመራማሪዎች እንደሚሉት ዘመናዊ የሚዲያ ዓለምና የዩቲዩብ ይዘት ፈጣሪዎች የጥንታውያን ገዳማትና ምስጢራዊነትን መዋቅር ሳይረዱ ለእይታ ብዛትና ለገቢ ማሰባሰቢያነት ብቻ ሲጠቀሙባቸው እንዲህ አይነት የታሪክና የዶግማ ስህተቶች መፈጠራቸው አይቀሬ ነው። በመጨረሻም ወደ ሶስተኛውና ወደ ጥልቁ ማህበራዊ ትንተናችን እንሻገራለን። አለማየሁ ዋሴ ሼቴ ስርዓትን የሚነቀንቅ ለውጥ ከገጠር እንጂ ከከተማ አይነሳም፣ ምክንያቱም ከተሜና ምሁር ፈሪና ተላላ ስለሆነ በተሰኘው የአንድ መጽሐፋቸው ሀሳብ ይታወቃሉ። ከሰላም እጦት የመጣ ምሬት ጽዋው ሲሞላ ለውጥን ይወልዳል፣ መንግስትም ይገለብጣል ሲሉ ሰሞኑን ያብራሩበት አፍታ ደግሞ መነጋገሪያ ሆኗል። ምሬት ከቁጣ ያልፋል። ምሬት ከብስጭት በላይም ነው። ምሬት ግብታዊ ላይሆን ይችላል። እንደ እሳተ ገሞራ ፈንድቶ ቀልጦ የሚቀዘቅዝ አለት ነው ብለን ማቃለል ተገቢ አይደለም። የዜጎች ምሬት ሲፈጠር እንደ ጭራሮ እሳት ነዶ አመድ የሚሆን ነው ብሎ መገመት የዋህነት ይመስለኛል። ይልቁንም ምሬት ከድህነት የተናጠ የውርደት ስሜት ነው። ከትዕግስት በላይ የሆነ የመገፋት ስሜት ነው። ከሰላም እጦት የተቀዳ የተስፋ ማጣት ስሜት ነው። ምሬት ከፊታዊነትና ከአስተዳደር በደል የሚመነጭ የተበዳይነት፣ በጥቅሉ ወገኑን ወይም ሀገርን የማጣት ስሜት ነው እና ምሬት የልብ ቅያሜ ነው። ምሬት የማይጠፋ እሳት ሊሆን ይችላል። ምሬት የሰላ ጫፍ ሲደርስ ልኩ ሲያልፍ ጽዋው ሲሞላ የትግል ወይም የበቃኝ አመክንዮ ይወልዳል። በምሬት የተፈጠረ እውነተኛ አመክንዮ ደግሞ ለውጥን ይወልዳል። በውድ ሀገራችን ከድህነታችንና ኋላቀርነታችን የሚመነጭ የበቃን ምሬት እንዲኖር ፈልጋለሁ። በጎ ለውጥን ይወልዳልና ከአስተዳደር በደል፣ ከፍትሃዊነት፣ ከመገፋትና ከመሳሰሉት የሚመነጭ ምሬት ግን እንዲቀር ጸሎቴ ነው። መንግስት እንዲህ አይነት ምሬትን ለማስቀረት መትጋት ይኖርበታል። ዋናው ኃላፊነቱ ነውና መዘዙም ብዙ ነውና ምሬት የማይቀርልን ከሆነ ግን ወጣቶች፣ እናቶችና አዛውንቶች አይማረሩ። ምሬቱን መሸከም ያለብን እኛ ልሂቃን ነን የምንለውን መሆን ይገባናል። ልሂቃን ምሬቱን ሲቀላቀሉት በጎ ለውጥ ሊወልድ ይችላልና አለበለዚያ የማንገምተው አደጋ ሊወለድ ይችላል። ይህ የዶክተር አለማየሁ ሐሳብ በፖለቲካ ሳይንስ ውስጥ የአንጻራዊ መገለል ንድፈ ሐሳብ ከሚባለ ሳይንሳዊ እውነታ ጋር በቀጥታ ይገናኛል። ታዋቂው ጸሐፊ ሂሩይ ወልደስላሴ የፈረንሳይ ታሪክ ጸሐፊዎች እንደሚያስረዱት ህዝብ ረሃብና ድህነትን ሊታገስ ይችላል። ነገር ግን መገፋት፣ የፍትህ እጦትና ውርደት ጽዋው ሲሞላ ከተሜውና ምሁሩ ፈርቶ ቢቀመጥ እንኳ የገጠሩና የጭቆናው ሰለባ የሆነው ማህበረሰብ ስርዓትን ጠራርጎ የሚያጠፋ አብዮት መውለዱ በታሪክ በተደጋጋሚ የታየ እውነታ ነው። የተከበራችሁ ተመልካቾቻችን ዛሬ
የተነጋገርንባቸው ሶስቱም ጉዳዮች በአንድም በሌላ መንገድ የሚያስተምሩን ነገር ቢኖር የህዝብን ድምጽ፣ የገዳማትን ስርዓትና የዜጎችን የውስጥ ምሬት አለማዳመጥ መጨረሻው ኪሳራና ምስቅልቅል መሆኑ ነው። እርስዎ በግዳይ ስለተካሄደውና ስለከሰረው የአርሰናል ኮንሰርት ምን ይታየዎታል? የእሸቱ መለሰ የዋልድባ ቪዲዮስ እርስዎ ላይ የፈጠረው ስሜት ምን አይነት ነው? ዶክተር አለማየሁ ዋሴ እሸቴ እንዳሉት ምሬት ለውጥን ይወልዳል በሚለው ሀሳብ ላይ ምን ይሰማዎታል? እባክዎ ሀሳቦን በአስተያየት መስጫው ውስጥ ያካፍሉን። ቪዲዮውን የወደዱት ከሆነ ላይክ፣ ሼር እና ለቻናላችን አዲስ ከሆኑ ደግሞ ሰብስክራይብ ማድረግዎን አይዘንጉ። ቀጣይ በሌላ ጥልቅ ይዘት እስክንገናኝ ሰላም ቆዩ። ፈጣሪ ኢትዮጵያንና ህዝቦቿን ይጠብቅ።